ሀይሚዬ እኮ ፍቅር ናት። ፍቅር። እስቲ ሴቶችዬ ከሷ ተማሩ። ገና ቡራን ሳታገባ እናትየውን እንዴት እንደምታከብር ጎንበስ ብላ ስታጎርሳት ከማክበሯ የተነሳ ነው። ቤቷ ድረስ ብሩኬ ባሌለበት ቦታ ከሱ ጋር ተጣልታ ባለችበት ሰዓት ቤቷ ድረስ ለባል ቤቷ የሄደችው ማለት ነው። ቡራ እስቲ በሀይሚ ይጨከናል፣ በሀይሚዬ ይጨከናል። እችን የመሰለች የሰው ክብር ምታቅ፣ የሰው ልክ ምታቅ። ሰው ተጋብቶ ራሱ እኮ ሲጣላ ዞር ብሎ ቤተሰብን እናትም ማያ እኮ አለ። ግን ገና ሳታገባው ብሩኬን ሳታገባው ቀለበት እንኳን ሊያደርግላት ትላንትና አስከፍተኛል አልቀበልም ባለችበት ሰዓት እናትየውን የብሩኬ እናት እንዴት ቤት ድረስ ሄዳ እንኳን ያደረሰች ልትላት ምግብ ስታቀርብላት አከባበሯ ስታጎርሳት ጎንበስ ብላ ከሀይሚ ተማሩ ሴቶችዬ፣ ቅመሞችዬ። ከሀይሚ ገና ያላገባችሁም አግብታችሁም እንደሷ ፍቅር ማታቁም ከእሷ ተማሩ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። አሁንም ተመልሼ መጥቼላችኋለሁ። እንግዲህ ተናግሬ አልወጣልኝም። ሀይሚዬ ደጋግሜ ቅድም በቾኮላ ነበር ያንን ቪዲዮ ለቀኩት። ደጋግሜ ነው ቪዲዮቸውን ያየሁት ማለት ነው። አከባበሯ ስታከብር እናትየውን እንዴት አድርጋ እንደምታጎርሳት። እናትየውም እኮ በጣም እኮ ነው የምትወዳት ሀይሚ እኮ የምትወደድ ልጅ ናት። ከምር ነው የምላችሁ፣ የምትጠላ ልጅ አይደለችም፣ የምትወደድ ልጅ ናት። ግን በሀይሚ አይጨከንም። ብሩኬ እንዴት እንደጨከነባት በተለይ በዛሬ በባህል ቀን እኔ እንጃ። ብቻ ቪዲዮ ላይ ተደብቆ እኛም ፕራንክ ለማድረግ በኋላ ደግሞ ሄዷት አብሮ አሳልፈው ይሁን አናቅም። ብቻ ግን እኛስ ለምን እንደነግጣለን? ለምን ምን አለ ብንደሰት አንድ ላይ ሲሆኑ አብሯት አይዞሽ ብሎ በፊት ተጣልቶ እንኳን ቢሆን ተታርቆ ሰላም ፈጥሮ ቢል ምን አለበት? ይህን ሁሉ ያመጣ ደግሞ የትላንትና ቪዲዮ ነው እንጂ እኮ ልጅቷ ከመሀላችሁ ወጣሉ ብላለች እኮ። ሰላም ሀይሚ እንኳን እንደቀሉ ከመሀል አትወጪም ብላ እንኳን እንደቀሉ ባትለቃት ራሱ ምንም እንትን የሚለው ነገር የለም። ለልጅቷ ብሎ በዚህ ልክ ይሄን ደረጃ እንትን የሚል ነገር አልነበረም። እሷ ከልጅቷ ጋር ትዋጣ። በስ ግን ሀይሚን ማሳመንና ሀይሚን ሰላሟን መፍጠር ነበረበት። ትላንት በቀደም እንግዲህ እሷ እንዲህ ካለች ሰላም ይፈጠር ነበር። ትላንት ያንን ሰፕራይዝ አደርጋታለሁ ብሎ ማይመስል ነገር ልቧ በተሰብሮ ባለበት ሰዓት፣ ተናዳ ደንግጣ ባለበት ሰዓት ቀለበት አደርግልሻለሁ። ሌላ ነገር ብዙ አይነት እኮ ሰፕራይዝ አለ። ብዙ አይነት የሚያስደሳት ነገር አለ። ልብስ አለ፣ ደህና የተለያየ መናፈሻ የተለያየ ጥሩ ቦታ ማዝናኛ ቦታ ወስዶ ማዝናናት አለ። ከሀገርስ መውጣት ቢሆን ብዙ ቦታ አለ። ቀለበት ወቅት አይደለም። ለምን እሷ ያለችበት ሁኔታ ጥሩ አልነበረም። ስለዚህ ወቅቱ አልነበረም። ግን በቀደም ሰላሙን ቢፈጥር ኖሮ ዛሬ በበዓል ቀን እንዲህ ብቻዋን አንዴ ቤተሰቦቿ ጋር ሄዳ አንዴ ደግሞ እናትየው ጋር ሄዳ ብቻዋን አታሳልፍም። ግን የቡራ ወንድም እናመሰግናለን። በዚህ ልክ ጠርቷት እንዳይሰማት ብሎ አብሮ ሙሽዬን ያስለመርሽው ነገር አለ፣ እናታችንን ያስለመርሽው ነገር አለ፣ እየጠየቀችሽ ነው ብሎ እምቢ እያለች እዛ ከተገናኘን እዛ ከመጣ ደግሞ እንጣላለን፣ እናትየው ፊት ለፊት እንጨቃጨቃለን፣ ተው አልፈልግም እያለች በክብር ይዟት መሄዱ በጣም ትልቅ ክብር ነው። በጣም ትልቅ ቦታ ነው ያለው። ሲጀመር ቪዲዮ ላይ አይታችሁ ከሆነ ብሩኬን አንተን እኔ ገና ቀጣለሁ፣ ብዙ ነገር ነው የምናገር፣ ብዙ ነገር ማስተካከል ያለ አንተ ቤት እየገባክ አይደለም፣ ውጭ እያደርክ ነው፣ ጥፋተኛ አንተ ነክ እያለ ብዙ ጊዜ ለሀይሚ ነው እየተናገረ ያለው። እውነት ነው። ኦፍኮርስ እኛም ኦዲየንስን ብንሆን ጥፋት የለባትም ሀይሚ በዚህ ቪዲዮ፣ በዚህ ወቅት ላይ፣ በዚህ ጭቅጭቅ፣ በዚህ ጥል ላይ ሀይሚ ጥፋት የለባትም ማለት ነው። ለዚህ ሁላችንም ለሀይሚ ነው ብሩኬ እያልን መጀመሪያ ጊዜ ብሩኬ አያውቅም፣ ብሩኬ መናገር አይችልም፣ እሱም ተጎድቷል፣ ልጅቷ ናት እንደዚህ ያደረገች እያልን ነበር። ግን በኋላ ላይ እያሳየው ሪአክሽን እያሳየው የነበረው ነገር ለልጅቷ ለዛችኛዋ ነው እንደ ማዘን ነገር፣ ሀይሚን እንደ መግፋት ነገር፣ እሷን እንደ ማመናጨቅ ነገር ነበር። አዲስ ነገር እያሳየ ነበር። ለዚህ እኛንም ተሰምቶናል። አይደለም የብሩኬን ወንድም እንግዲህ ይህን ሁሉ ነገር እናትዮ አታውቅም ማለት ነው። ብሩኬስ እያለች ነው ደጋግማ። እሱ ካልመጣ እሱ የት አለ ለምትታችሁ መጣችሁ እያለች ነው። እንግዲህ በእኔ ቤት ብዙ ነገር ለመናገር ፈልጌ ያለ ብሎ በዓል ስለሆነ ሀይሚ ከለከለችው፣ አልተናገረም። እንደዛም ሆኖ ግን ሀይሚ ለእናትዮ ያላት ክብር ስላላት ነው ቤት ድረስ ይዛ ተከትላው ሄደችው። እናም ብሩኬ ኖረም አልኖረም ስላስለመደች ነው። አብሮን ሄዶ ይሳቁ እየተጫወቱ ያለውን ነገር ተካፍሎ በልቶ ጠጥቶ የሚወጡት ብዙ ጊዜ እናያለን። ቪዲዮ ተለቆ ራሱ
ግን ዛሬ እንዴት ትታያለሽ? እንዴት ትቀሪያለሽ? እሱ መጣም አልመጣም እሱ ቢመጣም ደግሞ እኔ እያለሁ ምንም ነገር አይናገርሽም ብሎ ነው። አይዞሽ ከጎንሽ ነኝ አይዞሽ ሀይሚዬ ብሏት ነው ይዟት ሄደው። ሀይሚዬ የምትወደድ ልጅ ናት፣ የምትከበር ልጅ ናት፣ ክብር ያላት ለእናትዮ ያላት ክብር፣ ለእናትዮ ያላት ፍቅር። እናትዮ የምትወደድ ናት፣ ሀይሚዬ የምትወደድ ናት። እንግዲህ ሄዳ በዚህ መልኩ በአለም በእሷ ቤት አሳልፋለች። ግን ብሩኬ ካጠገቧ መጥፋቱ እኔ በጣም ነው የተሰማኝ፣ በጣም ማለት ነው። የሆነ ነገር ተናዶ እንኳን ከፍቶት እንኳን ቢሆን መምጣት ነበረበት፣ መጥቶ ነበረበት እንጂ ቪዲዮ ላይ ራሱ ለቪዲዮ ቢሆን ራሱ ሀይሚ ብቻዋን ማሳለፍ በጣም ለሀይሚ ማይመጥን ለሀይሚ ማይሆን ነገር ነው። አይገባትም። ሀይሚ ክብር ነው የሚገባት። አብራው ስቃ ተጫውታ ለብሳ ፏ ቦላ አበሻ ቀሚስ ራሱ እኮ አልለበሰችም ነበር ማሳለፍ የነበረባት። እንግዲህ እኔም በተስፋ ነበር ብሩኬ ጋር ሰላም ሆኖ ነገር ቪዲዮም አንድ ላይ ሰርቶ አንድ ላይ ይመጣሉ ብዬ ጠብቅ የነበረው። እንግዲህ ምንም ማድረግ አይቻልም። ጨከነ። እንግዲህ ብሩኬ ዛሬ ጨከነ። በሀይሚ ደግሞ የሚጨከን አይደለም፣ በሀይሚዬ የሚጨከን አይደለም። ብሩኬ ምን አጋጠመው ምን እንዳጋጠመው ብቻ አናቅም። በሀይሚዬ አይጨከንም። ፍቅር የሆነች ናት። ፍቅር የሆነች ልጅ ናት። እንግዲህ ቀልብ ይስጠው እንበል። ሰላማቸው ወርዶ ደግሞ ይመለሳሉ፣ ይታረቃሉ። አብርሽና ሩታ ራሱ እኮ ተገናኙ፣ ይኸው አንድ ላይ ሆኑ። በዚህ ልክ ሲፋጁ የነበሩት በዚህ ልክ ወረቀት ተቀዶ ተከሶ ምን ተብሎ ተለያይቶ ሌላ ሀገር ሄዶ መጥቶ ያውም ነፍሰ ጡር ሁና ወልዳ ብዙ ፈተና ስታሳልፍ ነበር ሩታ ራሱ። ግን ብዙ ጭቅጭቅ ከለስ ቪዲዮቸው እኔ በኋላ ቅርብ ጊዜ እኔ መስራት ራሱ በእነሱ ማውራት ራሱ አስጠላኝ። ለምን እየበዛ ነገር ሲሄድ ይጨቃጭቃል፣ ይመራል። ትምህርታዊ ነገር ሲሆን እንጂ ሁሌ ደግሞ እንዲህ ከለስ የሚያስጠላ ሴትና ወንድ የሆኑ እየመጡ ተለያየን። እነሱ ደግሞ እንደውም ሀይሚና ብሩኬ ገና አልተጋቡም። እነሱ ደግሞ ተጋብቶ ልጅ ወልዳ በዚህ ልክ መከበር ነበረባቸው፣ እንደዚህ ሲሆኑ ማለት ነው። ስለዚህ ብሩኬና ሀይሚም ደግሞ አይለያዩም ማለት ነው። የፈለገ ጭቅጭቅ ቢኖርም ነገ ዙሮ አንድ ላይ ናቸው። ጨረቃ ፋሚሊዎች ውዶቼ፣ ቲክቶክ ቪዲዮ አመጣላችኋለሁ ብዬ አላስገባም አለኝ፣ ኔትወርክ እምቢ አለኝ እና ፈትፍቼ ተናግሬ ይውጣልኝ ብዬ ደግሜ ቪዲዮ እየሰራው ነው ውዶቼ፣ ማሮቼ፣ ፍቅሮቼ ያለች ሀቢባ። እንኳን ሀቢባን ታውቃቷላችሁ አይደል? የማዳም ቀሞች መንግስት የሆነችው ሀቢባ ውዶቼ፣ ማሮቼ፣ ፍቅሮቼ ትላለች። እና እስቲ ነገ ደግሞ እንጠብቃለን በምን አይነት ቪዲዮ በምን አይነት ሁኔታ እንደሚመጡ ማለት ነው። ብሩኬ እንግዲህ የት እንደገባ ነገ ይነግረናል። ይጠየቃል፣ መጠየቅ አለበት የት እንደሆነ የት እንደገባ